ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። ለምንድነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች ዕለታዊ አገራዊና ዓለም አቀፋዊ ዘገባዎቻችን ከዚህ እንደሚከተለው እናንተ ማድረስ ጀመርን። አበይት ነጥቦችን በቅድሚያ ሻዕቢያ ለጄኔራል ጻድቃን ገብረትንሳኤና ለአብይ አህመድ ላደረጓቸው ሰሞነኛ ንግግሮች ምላሽ ሰጥቷል። ጄኔራል ጻድቃን አሰብን እንንጠቃቸው ብለው እንደነበር መናገራቸው፣ ጠቅላይ ሚኒስትር አብይ አህመድ ደግሞ ቀይ ባህር ካልገባን አካባቢ በጠበጣል ሲሉ መገለጻቸው የሚታወስ ነው። በዝርዝር የምንመለከተው ጉዳይ ይሆናል። በአማራ ክልል በምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት መፈጸሙ ተሰማ። የፋኖ አመራሩ የመከላከያ አዛዦች የምርጫ ቦርድን የአስፈጻሚነት ሚና ተረክበዋል ሲልም ከሷል። ከቴዲ አፍሮ አዲስ አልበም ጋር በተያያዘ በርካታ ሰዎች መታሰራቸው ተሰማ። አገዛዙ ያሰራቸውን ሰዎች የምርጫ ሂደቱን ልታደናቅፉ ነበር ማለቱንም ተገልጿል። ታደምጣላችሁ። አቶ ሽመልስ አብዲሳ እያሸበሩ ነው ሲሉ ተናግረዋል። የወደድ ብልጽግና ሰዎች እንነቅላቸዋለን፣ አታሸንፉንም ዛቻ ቀጥሏል። የዚህ የመንቀል ተግባራቸው ማሳያ የሆኑ ጥቃቶችም ቀጥለዋል። ተሰሙታላችሁ። ለተጠራው ህዝባዊ ሰልፍ ከቦርዱ እስካሁን ምላሽ እንዳላገኘ ፓርቲው አሳወቀም። የሀፓ ነገር ግን ሰልፉን ለማካሄድ ህገ መንግስታዊ መብታችንን እንጠቅማለን ሲል ገልጿል። ሌላኛው መረጃችን ነው። ወደ ውጭ ዜና ስናልፍ የሆርሙዝ ወሽመጥ በሙሉ እንዲከፈት ታውጇል ስትል ኢራን አሳወቀች። የሚያልፉ መርከቦች ለጦሩ በማሳወቅ መሆኑን ገልጻ እስራኤልና አሜሪካንም አስጠንቅቃለች። ዶናልድ ትራምፕ ደግሞ ቴህራን የኒውክሌር መርሃ ግብሯን እንድታግድ ተስማምታለች ሲሉ ገልጸዋል። የዓለም የነዳጅ ዋጋ ላይም ለውጥ እየታየ ነው። የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ሰናይ ጊዜን ተመኘን። ሻዕቢያ ለጄኔራል ጻድቃን ገብረትንሳኤና ለአብይ አህመድ ላደረጓቸው ሰሞነኛ ንግግሮች ምላሽ ሰጥቷል። ጄኔራል ጻድቃን አሰብን እንንጠቃቸው ብለው እንደነበር መናገራቸው፣ ጠቅላይ ሚኒስትር አብይ አህመድ ደግሞ ቀይ ባህር ካልገባን አካባቢ በጠበጣል ሲሉ መግለጻቸው የሚታወስ ነው። አገዛዙ የወደብ ባለቤት አድርጊያቸዋለሁና እንኳን ደስ አላችሁ ያለበት ጀምሮ ላለፉት ዓመታት ስለ ቀይ ባህርና አሰብ ደጋግሞ ሲናገር ከርሟል። የቀድሞ የጥፋት አጋሩ ሻዕቢያም ሳይሰልስ ምላሽ እየሰጠ ይገኛል። ይህ አሁንም ቀጥሎ የብልጽግና ሰዎች ለ3 እና 4 ዓመታት የኢትዮጵያ ሕዝብ በቴሌቪዥን ቀይ ባህር እያስገቡት አሁንም ያንኑ እያስቀጠሉት ነው። ቀይ ባህር ካልገባን ቀጠና ይናወጣል፣ ሰፈሩ ሰላሙን ያጣል የሚለው ደግሞ ከሰሞኑ በብልጽግናው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ በኩል የቀረበው ንግግር ነው። ለምንድነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። በእርግጥ ያገዛዙ ባለስልጣናት ሹማምንት እንዲህ በፈረቃ በመገናኛ ብዙሃኑ እየወጡ ከሚናገሩና ከሚቀሰቅሱ ዲፕሎማታችን ተአምር ላይ ነን፣ ወታደራዊ አቅማችን ሚራክል ነው ብለዋልና በእነዚህ በሚሏቸው መንገዶች ስለምን ቀይ ባህርን አያመጡልንም የሚል በፕሮፓጋንዳዎቹ የተታከተና የተሰላቸ ዜጋ መኖሩ ግን አይቀርም። በአገዛዙ ልሳናት ከሰሞኑ ወጥተው ስለ አሰብ ከተናገሩት ውስጥ ደግሞ ሌተናል ጄኔራል ጻድቃን ገብረትንሳኤ ይገኙበታል። የቀድሞ ኢታማጆር ሹም ሌተናል ጄኔራል ጻድቃን ገብረትንሳኤ በ1990ዎቹ የኢትዮ ኤርትራ ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረው የፖለቲካ ሽኩቻ ምክንያት አልተሳካም ሲሉ አስታውሰው እሳቸው ግን አሰብን እንንጠቃቸው ማለታቸውን ጠቅሰው የቀረበውንም ከሰሞኑ ነው። መጀመሪያ የነበረው በቀጥታ አሰብን እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። ሻዕቢያ በወጣው አዲስ የምላሽ መብራሪያ ሌተናል ጄኔራል ጻድቃንን ተንኳሽ ሲሉ ፈርጀዋቸዋል። የአስመራው አገዛዝ ቃል አቀባይ የማነ ገብረ መስቀል ባለፉት ቀናት የብልጽግና ከፍተኛ አመራሮችና የቅርብ ሰዎች የቆየ እርባና ቢስ ንግግራቸው ደግመውታል ብሏል። የብልጽግናው ፕሬዝዳንትን በስም ሳይጠቅሱ ጄኔራል ጻድቃንን በስም አንስተው የባህር በር ባለቤት መሆን በሚል የሚቀርበው ቅስቀሳ ቀጠናውን የሚበጠብጥና በትንኮሳና በጩኸት የተሞላ ነው ሲሉም ገልጿል። ሰሞነኛዎቹ የፕሮፓጋንዳ ቅስቀሳዎቹ መጀመር መነሻቸው ከውስጥ የገጠማቸው ሀገራዊ ችግርን ተከትሎ
ትኩረትን የሚያስቀይር አቅጣጫ ነው ባይናው ሻዕቢያ። የአስመራው መንግስት ቃል አቀባይ ሌተናል ጀነራል ጻድቃንን በተመለከተ ከአንድ ዓመት በፊት በዚሁ ሰሞን አውጥቶት የነበረውን ምላሽ ነው አያይዘው የከሷቸው። ባለፈው ዓመት ሻዕቢያ ጀነራሉን አሰብን በኃይል ለመውሰድ የሰሩ ከዛም ባሻገር የህግ መከራከሪያዎችን ያቀረቡ ሉዓላዊ ግዛታችንን ለመንጠቅ የጣሩ ናቸው ሲልም ገልጾ አልነበረም። የአቶ ሽመልስ አብዲሳ ንግግርና የድሮን ጥቃት። አቶ ሽመልስ አብዲሳ እያሸበሩ ነው ሲሉ ተናግረዋል። የኦህዴድ ብልጽግና ሰዎች እንነቅላቸዋለን አታሸንፉንም ዛቻ ቀጥሏል። የዚህ የመንቀል ተግባራቸው ማሳያ የሆኑ ጥቃቶችም ቀጥለው በምስራቅ ወለጋ በነዋሪዎች ቤት ላይ የድሮን ድብደባ ደርሷል። ጠቅላይ ሚኒስትሩ ወደ አርሲ ተጉዘው እንደ ጉጥ እንነቅላቸዋለን አታወዛውዙንም፣ አጀንዳዋቸው አያናውጠንም ወዘተ የሚል የዛቻና ስጋትም የሆነ ንግግር ማቅረባቸው ይታወሳል። ለ8 ዓመት ሁሉም አታሸንፉንም ውስጥ ህዝቡ የተሳደደና እየሞተ የቀጠለ የብልጽግና ሹማምንት የስጋት ንግግር ቀጥሎ አቶ ሽመልስ አብዲሳም ቢሾፍቱ ላይ ይህንኑ አድርገውታል። የክልሉ አመራሮችን ሰብስበው በአመራሩ ላይ የሚታይ ክፍተት ኪሳራ ሊያመጣብን እንደሚችል ሲናገሩም ተደምጠዋል። ይሄው የአመራር መዋቅራቸው ከአቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የተዘረጋው የማፊያ ቡድን እሁድ ከሰሞኑ መውጣቱን ተከትሎ የቀረበ ንግግር ተደርጎ ተወስዷል። አቶ ሽመልስ የህዝባችንን ትግል ወሳኝ ምዕራፍ ላይ ይገኛል ሲሉ አንስተው በመጪው ምርጫ ደግሞ ራሳችንን ማጽናትና ማዳን አለብን ብለዋል። ያ እንዳይሆን እያሸበሩን ነው ያሏቸውን አካላት የፈጠሩባቸውን አደጋ በመጥቀስ ሬንኬኛ በካማጌ ከነራ አከዱበት ዴቢው ዲኖን ኬኛ የህዝባችን የትግል ውጤት ተቀልብሶ ወደ ኋላ እንዲመለስ ያቀዱ ጥፋት ኃይሎች በተለያየ ጉዳይ ላይ አተኩረው እየሰሩ ነው። የመጀመሪያው ዓላማቸው ምርጫው እንዳይሳካ ማደናቀፍ ነው። ህዝቡንም ለማሸበር ሌት ተቀን ነው እየሰሩ ያሉት። ህዝቡ ይታገላቸው ብለዋል። እና አቶ ሽመልስ አብዲሳ ይህን አለቃችሁ አብይ አህመድ ይታገልልን የሚሉትን እንቅላችኋለን ባሉት መሰረት ህዝቡ የከቀየው ከመኖሪያ ቤቱም እየተነቀለ ነው። ከሰሞኑ ጠቅላይ ሚኒስትር አርሲ ላይ የዛቱት ወለጋ ደግሞ ድሮን ያዘነቡ ነበር። በምስራቅ ወለጋ ዞን ጊዳ አያና ወረዳ ድሬ ጉባ በተባለው ስፍራ የተፈጸመው የድሮን ድብደባ የአርሶ አደሮችን መኖሪያ ኢላማ ያደረገ ነው። በዚህ ጥቃት የእንስሳትና የእህል ውድመት ደርሷል። እንነቅላቸዋለን የሚሉት እንዲህ ያለውን ጸረ ህዝብ ተግባር ነው ሲሉም ነዋሪዎች ገልጸዋል። በአማራ ክልል በምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት መፈጸሙ ተሰማም። የፋኖ አመራሩ የመከላከያ አዛዦች የምርጫ ቦርድን አስፈጻሚ ሚና ተረክበዋል ሲሉ ገልጸዋል። ከጥቂት ሳምንታት በፊት በአማራ ክልል በርካታ አካባቢዎች የተደረገው ሰልፍም የብልጽግናውን የምርጫ ድግስ የሚያወግዝ እንደነበር ይታወቃል። የፋኖ ኃይሎችም በክልሉ የሚደረገውን ምርጫ ውድቅ አድርገው የማስጠንቀቂያ መግለጫ አሰራጭተው እንደነበር ይታወቃል። እንዲያም ሆኖ አገዛዙ በክልሉ ሰፊ የምርጫ እንቅስቃሴ ላይ ስለመሆኑ ሲገልጽ ይደመጣል። አያይዞም ይህንን የምርጫ ድግሱን ለማክሸፍ የሚሰሩትን ኃይሎች እየተዋገው ነው፣ ህዝቡ ከጎኔ ይሰለፍ እያለ ነው። ምርጫውን በማደናቀፍ ሀገርን ያለ መንግስት ለማስቀረት የተሸረበውን የውስጥም የውጭም ሴራ ማክሸፍ ነው። የምርጫውን ሂደት ለማደናቀፍ ከውጭና ከውስጥ የሚሰነዘረውን ጥቃት መከላከልና ማምከን የግድ ይላል። ለዚህ ብልጽግናው ምርጫ ስምሪት ላይ የሚገኙ ወታደሮችና የታችኛው እርከን አመራሮች ላይ ደግሞ ጥቃቶች የተፈጸሙ ይገኛሉ። ትናንት በደቡብ ጎንደር ጋይንት ሳሊ ተብሎ በሚጠራው አካባቢ በመጓዝ ላይ በነበሩና የምርጫ ቁሳቁስ ጭምር በያዙ የመንግስት ወታደራዊና ሲቪል ኃይሎች ላይ ጥቃት መፈጸሙም የቅርብ አብነት ነው። ከዚህ በፊትም በወሎ ቀጠና ተመሳሳይ ጥቃቶች እንደመድረሳቸው የሚታወስ ነው። የፋኖ ኃይሎች ቃል አቀባይ ደግሞ ጄኔራሎች እና መከላከያ ሰራዊቱ የምርጫ ቦርድ አስፈጻሚ ተልዕኮ ላይ ናቸው ይላል። የብልጽግና ጄኔራል መኮንኖች፣ ኮሎኔሎችና ሌሎችም አመራሮች እግራቸው በረገጠበት ሁሉ ህዝብን አስገድደው የመራጮች ህዝብ ላይ እንዲመዘገቡ እያደረጉ ነው ሲልም ከሰዋል። መከላከያ፣ ፖሊስና አድማ ብተና የምርጫ ቦርድን የምርጫ ታዛቢዎችና የምርጫ አስፈጻሚዎችን ሚና ተረክበዋል ሲልም ገልጿል። ምርጫ ካርድና ተተኳሽ ኮረጆና መድፍ በማይነጣጠሉበት ሁኔታ ውስጥ መከላከያ መራጭ፣ ታዛቢ፣ አስመራጭና አስፈጻሚ በሆነበት አገዛዝ ውስጥ ምርጫውን ከቁም ነገር የሚቆጠር ሚሊዮን መራጭ ተመዘገበ ለሚል ፕሮፓጋንዳ የሚገዛ ግብዝ ብቻ ነው ብሏል የፋኖ አመራሩ። ከቴዲ አፍሮ አዲስ አለማ ጋር በተያያዘ የተፈጠረው እስርም አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከሰሞኑ ይፋ ያደረገው ዳስ ጣል የተሰኘው አልበሙ ለብዙዎች የእስር ምክንያት ሆኗል። አልበሙ ከተለቀቀበት ምሽት ጀምሮ በአዲስ አበባ በተለያዩ ስፍራዎች ፍተሻ መጠናከሩና ዘፈኑን በምሽት መገናኛ ብዙሃን ሲከፍቱ የነበሩ ወጣቶች መታሰራቸው ተገልጿል። ወደ ፖሊስ ጣቢያ ሲወሰዱ ግን የተመዘገቡት የምርጫ ሂደቱን ለማደናቀፍ መሞከር በሚል እንደሆነ ምንጮች ጠቁመዋል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በጎንደርና በሌሎች ከተሞች የጠራው ሰላማዊ ሰልፍ እስካሁን ከምርጫ ቦርድ ምላሽ አላገኘም። የፓርቲው ዋና ጸሐፊ መክሊተ ስላሴ ተአምራት ምላሽ ባይሰጥም ህገ መንግስታዊ መብታችንን ተጠቅመን ሰልፉን እናደርጋለን ብለዋል። ምርጫው የገዢው ፓርቲ ስልጣን ዕድሜ ማራዘሚያ ነው ሲሉም ፓርቲው ገልጿል። ዓለም አቀፋዊ ዜና የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግፊ ይፋ አድርገዋል። አሜሪካና ኢራን በፓኪስታን አሸማጋይነት የሁለት ሳምንት የተኩስ አቁም ማድረጋቸው ይታወሳል። ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ላልተወሰነ ጊዜ ለማገድ ተስማምታለች ቢሉም የኢራን ባለስልጣናት ግን ገና የሚቀሩ ጉዳዮች እንዳሉ ተናግረዋል። ይህን ተከትሎ የዓለም የነዳጅ ዋጋ በአንድ ቀን ውስጥ የ10 በመቶ ቅናሽ አሳይቶ ከ$90 በታች ወርዷል። በተጨማሪም በእስራኤልና በሊባኖስ መካከል በአሜሪካ አማካኝነት የ10 ቀን የተኩስ አቁም ተደርሶ ተግባራዊ መሆን ጀምሯል። ከታሪክ አለመማር ታሪክን አስከፊ ገጽታ ለመድገም ያስገድዳል። የተወደዳችሁ የአገዳ ሱሳ ሚዲያ ቤተሰቦች ለሰዓቱ ተደምጧቸው ያልናቸው አገራዊና ዓለም አቀፋዊ መረጃዎች ይህን ይመስሉ ነበር። አበቃን። በርከት ያሉ አዲስ መረጃዎች በጊዜው እንዲደርሳችሁ ሰብስክራይብ እና የደወል ምልክቱን በመጫን ላይክ፣ ኮሜንት እና ሼር በማድረግ ቻናላችንን እንድትደግፉ ያስታወስን። በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን።